ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ ነሐሴ 12 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በስር ላይ የሚገኙት በርከት ያሉ ታሳሪዎች መንግስት ያቀረበላቸውን ቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸው ተገልጿል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢያበየን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጹ ምንጮች እንደተናገሩት ዘገባው ጠቅሷል። 5 ጋዜጠኞችና ፖለቲከኞችን ጨምሮ ያህል እስረኞች ግን ሰነዱን አንፈርምም ማለታቸው ተገልጿል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉም ተገልጿል። በትግራይ ክልል ዳግም ያንዣበበውን ጦርነትና የግዳጅ አፈሳን በመሸሽ ወደ አዲስ አበባ ያመሩ ወጣቶች ለዳግም ችግር መጋለጣቸው ተገልጿል። ወጣቶቹ በከተማዋ ገጠመን ያሉት የመጠለያ የምግብና የስራ እጦት ጎዳና ላይ እስከ ማደር አድርሷቸዋል። በተለይ ሴቶች የአዲስ አበባ ኑሮ አልሳካ ሲላቸው ለህገወጥ ስደት መዳረጋቸውን ተናግረዋል። በደቡብ ወሎ በምዕራብ ቀጠና ከባድ ውጊያ መቀስቀሱ ተገለጸ። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑን የደረሰን መረጃ ያመላክታል። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉት በዋናነት በመቅደላ ወረዳ፣ በተንታ እንዲሁም በዳላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በ7 የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደም ይገኛል። አይበገሬው ክፍለ ጦር የኦነግ ሸኔን እኩይ ሴራ ያከሸፈ ስለመሆኑ ተገለጸ። የማዕከላዊ እዝ አይበገሬ ክፍለ ጦር ያስመዘገባቸውን አመርቂ ውጤቶች ምክንያት በማድረግ የእውቅና መርሃ ግብርን አካሂዷል። በመርሃ ግብሩ ላይ የተገኙት በማዕከላዊ እዝ የሰራዊቱ ስለልቦና ግንባታ ኃላፊ ኮርኔል ለችሳ መርጋሳ አይበገሬ ክፍለ ጦር በተሰማራበት የግዳጅ ቀጠና የተሰጠውን ተልዕኮና ግዳጅ በጀግንነት በመወጣት በጠላት ላይ ድልን በመቀናጀት ገሪነቱን በተግባር አስመስክሯል ብለዋል። በምዕራብ ሸዋ ዞን ያሸባሪውን የሸኔ ኃይል ቅዠትና እኩይ ሴራን ካመከኑ የእዞ ክፍሎች መካከል አይበገሬው ክፍለ ጦር አንዱ መሆኑንም ገልጸዋል። የአይበገሬ ክፍለ ጦር አዛዥ ኮርኔል ዳግም ሳፊሳ በኩላቸው ከበላይ አካል የተሰጠንን ማንኛውንም ግዳጅና ተልዕኮ ተቀብለን ጧት ማታ የህብረተሰቡን ሰላም ለማወቅ ሲጥር የነበረውን አሸባሪውን የሸኔ ኃይል በመደምሰስና በመማረክ እንደ ክፍል ለህዝብ እፎይታን እየሰጠ አኩሪ ታሪክ ሰርተናል ብለዋል። በየደረጃው ያለው አመራር ከታችኛው የሰራዊት አባላት ጋር ተግባብቶ መስራቱ ውጤታማ አድርጎናል ያሉት የክፍለ ጦሩ አዛዥ የስታፍ ሙያተኞችንም አሰራርና መመሪያን ተከትለው የሚጠበቅባቸውን ሙያዊ ድጋፍ በማድረግ ግዳጃቸውን በተገቢው መወጣታቸውን ተናግረዋል። በመድረኩ በበጀት ዓመቱ የላቀ አፈጻጸም ላሳዩ ክፍሎችና ጉልህ አስተዋጽኦ ላበረከቱ ጀግኖች የማበረታቻ ሽልማትም ተበርክቶላቸዋል። የህወሓት አመራሮች ሳይረፍድ እጅ መስጠት አለባቸው ሲሉ ዶክተር አረጋዊ በርሄ ተናገሩ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ዶክተር አረጋዊ በርሄ የህወሓት አመራሮችን በተመለከተ የሰጡት አስተያየት ይህ መንግስት ወደ ሰፊና ሰላምን ፈላጊ ስለሆነ ጊዜው ሳይረፍድ እጃቸውን ቢሰጡ ይቀበላቸዋል፣ እኛም እንተባበራለን ሲሉ ተደምጠዋል። የትግራይን ህዝብ ጎድተውታል፣ ልጆቹን እየነጠቁት ስላስቸገሩት ተፍቷቸዋል፣ ልጅ መንጠቅን ከደረስክ የውድቀት መጨረሻ ነው አልቻልክም ማለት ነውና ጦርነት በቃም ብለው ለኢትዮጵያ ህዝብ ሰላም ቢሰጡት ብለዋል። አክለውም ዶክተር አረጋዊ ኢትዮጵያ ማተራመስ አይቻልም፣ ተሞክሮም አይተነዋል፣ ሁሉም አቅቶታል። ይህ ቢገባቸውና የሰላም መንገድን ቢመርጡ አሁን ያለው በብልጽግና የሚመራው መንግስት ሁልጊዜ እጁን እንደዘረጋ ነው። ከአቅጣጫው ከኦነግ ሸኔና ፋኖ የሚመጡትን እየተቀበለ እያስተናገደ ስለሆነ እነሱንም ይቀበላቸዋል ሲሉ ጥሪያቸውን አስተላልፈዋል።
የኢትዮጵያ ሀገራዊ የምክክር ኮሚሽን ያወጣው መግለጫ ዋና ዋና ነጥቦች እጃችን ላይ ደርሰዋል። የአማራ ብሔራዊ ንቅናቄ አብን ሂደቱን አሳታፊ አይደለም ሲል ያቀረበውን ስጋት ኮሚሽኑ ተከታትሎ ማጣራቱን ገልጾ የፓርቲውን ድምዳሜ እንደማይቀበለው አሳውቋል። በጉባኤው የተለያዩ የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት በነጻነት እየተሳተፉበት እንደሚገኝም ተጠቅሷል። ኮሚሽኑ ማንኛውንም ተሳታፊ የሚያቀርበው ቅሬታ በስርዓቱ አይቶ ምላሽ እንደሚሰጥና የምክክር ሂደቱን ለማሻሻል የሚቀርቡ አዎንታዊ አስተያየቶችን እንደሚቀበልም ገልጿል። ሂደቱ የአንድ ወገን ድል ወይም ሽንፈት ሳይሆን የጋራ መፍትሄ መፈለጊያ መድረክ መሆኑን በመጥቀስ ኮሚሽኑ ሂደቱን በገለልተኝነት ለመምራት ቁርጠኛ መሆኑንም አብራርተዋል። አብንና ሌሎች ባለድርሻ አካላት በምክክር ሂደቱ ንቁ ተሳትፏቸውን እንዲቀጥሉ አክብሮታዊ ጥሪውንም አቅርቧል። የጤና ሚኒስቴር በፎርሙላ ወተት አጠቃቀምና በስርጭት ላይ ጥብቅ ቁጥጥር ሊያደርግ መሆኑ ተገለጸ። በህፃናት ፎርሙላ ወተት አጠቃቀም ስርጭትና ማስታወቂያዎች ላይ የሚደረገው ቁጥጥርና ክትትል ከዚህ ቀደም የበለጠ ጥብቅ ሆኖ እንደሚተገበር ሚኒስቴሩ አሳውቋል። ጤና ሚኒስቴር እንዳለው ለዚህ ውሳኔ ምክንያት ከሆኑ ምክንያቶቹ መካከል ምርቶቹ ከውጭ የሚገቡ በመሆኑ በቤተሰብና በሀገር ደረጃ ከፍተኛ የውጭ ጫና ማሳደራቸው፣ ያለ አግባብ ፎርሙላ ወተት የሚወስዱ ህጻናት ለተለያዩ የጤና እክሎችና ለተጨማሪ የሕክምና ወጪ መጋለጣቸው፣ እናቶች የተፈጥሮ ጡት ማጥባትን እንዲተዉ የሚያደፋፍሩ የተጋነኑ የማስታወቂያ ዘመቻዎችን መክታት አስፈላጊ በመሆኑ ነው ተብሏል። በመሆኑም የፎርሙላ ወተት ስርጭትና አጠቃቀም በህጻናት ምግብ ቁጥጥር መመሪያ መሰረት በትክክል የሚያስፈልጋቸውን አጋጣሚዎች ብቻ እንዲውል ይደረጋል ሲልም አሳውቋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።